እናቴ አቤት ዋዳሽ ሰላም እንዴት ነው ሻንጣው? ሻንጣ እንግዲህ አዘጋጅቻለሁ። ምን ይመስልሻል? ለማንኛውም እስኪ ቡናው ልቅያልሽና ያው ምን አዲስ ነገር መጣ ደግሞ ምን አለ? እሺ ወይ ደግሞ ምንድነው ከርቆሽ እሺ በቃ ዝም በል አንቺ ባቢን ትይዣለሽ ማለት ነው። ኧረ እሺ ደግሞ አሁን ወልከጂ ባለፈው ደግሞ አስታልከጂ አይደለም አቤት ከሰሞኑ ዙሮ ሊመጣልኝ ይችላል። አዲስ አበባ ልሄድ ነው ማለት ነው እና ስለ እየቀለድሽ ነው ምንድነው ወሬ ነው ታዲያ እንዳትደረግሽ ዙሮ እኔ ልሄድ ነው ጭራሽ ነው ሀዲ ጭራሽ ነው እንደምትሄጂው እቺ የምታሰዲሽ ምን አይነት ወሬ ነው የምታወሪው? የኢትዮጵያ ኑሮ በጣም እኔ መሄድ እፈልጋለሁ። በቃ ቆይ ቡናውን ትእዲያለሽ። እሺ ቡናውን ትእዲያለን ረጅም ያክበድ ይካኝላም ተላለሽ ይገደላልኝ እየሄዱ እንዳረባ ገጽታው ይሆን አንተንም አዘከል ካላምንሽ ማለት ነው እንድታሚ ያሳየሻለሁ ማለት ነውና ለራቆቴ ቢልኝ የጠራሽ ቡና ጠጭ ብለሽ ለሀለን ነግሪ ነው ታሪ ነው የማይባለው አታውሪ እኔም በወጣኝና ነው ልጅሽ ማሳከት ልጅሽ በወጣኝና ነው እሱስ ምን በወጣውና ነው በቃ ሴትየዋ መምጣት አለብሽ አለች። እንደገና ደግሞ ኑሮ መሮኛል ቢያንስ 5 ሊትር ዘይት አሁን 2000 ብር ገብቷል። ስለዚህ እዚህ ሀገር መኖር አልፈልግም። እዛው አረብ ሀገር ሄጄ ብሰራ ይሻለኛል። በቃ ነውና ኑሮ ቢመርም ምንም ቢል ማለት ነው ከወለዱ በኋላ ስንቱን ነው እኛ ያሳደግናችሁ ማለት ነው። ቤቶቻችን አንድ አባባል ይላሉ። በራሳችን ከረምት ተሸግረን ደግሞ በሰው ከረምት አንሸገርም የሚባል ነገር አባባል አለ እና ልጅሽ ነው ዝሮ ምን በወጣው አይለይም። እኛ ሳድገናቸዋል ቁጭ ብለን አዘጋጅቻለሁ። ይሄው ከወለዱ በኋላ አይከዲም ታይወልዱ ነበር እዛው ታይወልዱ ነው ጠበቅ ብሎ መስራት እንጂ ተወለዱ በኋላ እንደገና ነው ለጃላሽኝ ነይ ወለጃሽኝ መጥቼ ወለድኩኝና አይ ተበቃሽ አንዴ መረራይ መሄድ ፈልጋለሁ። በቃ እኔ እንደዛ ታስቢያለሽ ብዬ አልጠረጠርም። ማን ወለጅማ እንዴት መጨልይ ነው እና አልኩኝ በቃ አሁን ልጅሽን ማሳደግ አለብሽ። እንዲህ ያለው ነገር አይስማማኝም አይመቸኝም። በቃ እንደኛለ በቃው የሚቀር ነገር ስለሌለ ዙሮ አሁን ባባ ስንት ወር ሆኖታል? 8 ወር ሆኖታል። አረቦተኝ እኔ ይሄንን እየቀለድሽ መሆን አለበት ነው ማለት ነው። የሆነ ነገር ቡናውን ታሰጪኝ እና ዙሮ ከሆነም እኮ 2 አመት ሲሞላው 3 አመት ይሞላው ነው እንጂ ልጅ በ8 ወርማ እንግዲህ 8 ወር ሊታተቱ 10 ኑሮ ቢመር ፈልግም ምን ሆነሽ ነው እንግዲህ አላህ አለሽ ለይበር ዝቋ ያድጋል። በቃ ዝቋ አላህ አለው ኢንሻአላህ። በቃ ዙሮ ለማንኛውም እንቺሽ መኪና ሊያመጣኝ ነው አሁን ነው አራኔ ታው በቃ በቃ አረ እንደዛ ትበይ አባባድ የለም ባክሽ በላት እየቀለደሽ ነው አለበት ያጣ ወይስ እንዴት አድርጌ ላሳምንሽ? እሺ እኔ አይሆንም ነው የምለው አይሆንም። ይሄው ለአንድ አፍታ እንደዚህ የሚሆን ልጅ እኔ ጠሽ ብሎ ይሞትብኝ እንዴ ወላሂ ሊያባባ ይፈልጋል እንደዚህ ቢሆኑና በቃ ባባዬ በቃ ይኸው ማማ ማስዋጋ በቃ ልሄድ ነው በቃ ማለት በላት ወስቲ ነው እንግዲህ በቃ ሄዳውቃል መሰለኝ እየተከሰከ ነው እንዴ ምን በወጣው ልጅ ያለው አንቺ አላመንሽኝም ግን እንዴት አድርጌ ላሳምንሽ ጀምሬያለሁ። እኔ ባምንም ባላምንም መሄድ የለብሽም ነው የምለው። እኔ እንግዲህ እንዲህ ያለው የበፊቷ ሴትዮ ናት የምትወስደኝ ቢሆን ላንቺ ቢመችሽ አይዲያ እኔና ባቢን አይመቸንም። ባቢ ይናፍቃል እኔም መበሳቆላለሁ። በቃ የገንዘብ ማግኘትሽን ብቻ ሳይሆን ማሰብ ያለብሽ ሰርተሽ እንኳን ይሄን የሚያምር ቤት ሰርተሽ እንኳን ምን ተሸግርሽ ተሸግሮ ነው ልጅን ታሳድጉ። እናቴ እሺ በይኝ እኔ ጀምሬያለሁ። አልፈቀርኛት ሞክሪ አንቺ እሺ በይኝና አልፈሽ እውነትሽም ከሆነ አልፈሽ ተቀመጪ አይሆንም ነው የምለው።
እኔ መቅረት አልችልም። ጀምሬያለሁ ከዛ ጨርሻለሁ። ብዙ ብር ወጥቶበታል። አንቺ አልነገርኩሽም እንጂ እኔ አልሰማሁም። እንዲህ ያለውን ነገር አልሰማሁም። ዛሬ ልንገርሽ ብዬ ነው ቡና ጠጭ ስትይ መጣ። እንዲህ ያለ መሆኑን በጭራሽ አልመጣም። እንኳን እናንተ ቡና አልጠጣ መኪና አታስመልጪ እንጂ መኪናውን ቀርቦ ነግሬሽ ከመጀመሪያው ነግሬሽ ከምታስቢ ብዬ ነው። አሁንም የድንገቱ ሐሳብ ይበልጣል። ማንም ሊይዝልኝ አይችልም። ካንቺዎች እናቴ ያልሽ ተቀምጠሽ የዛሬው መንገድ እልና 2 አመት ሲሞላው ትሄጃለሽ። እዛ ድረስ ደግሞ አላህ ይሰጥሽ ይሆናል። ከብርሽ የከሰረው ብር ተይው ይክሰር። ከልጅሽ የበለጠ የለም። እናቴ ይቀዳሽ ነው ግን ተመረ ነው አውቄ መስልሽ አየራ ተመረ እውነትሽንም ተሆነ በቃ እኔ አታጅምለው ከመረ ነው። እንዲህ ያለው ነገር አይስማማኝም፣ አይመቸኝም። ፈጣሪ ተተቶ አይከዲም። አላህ አለሽ ፈጣሪሽን አታምንም እንዴ? እንኳን እንደዚህ መነሻ እያለሽና ምንም ካይኖር ያሳድጋል ሰው። ወይ የቀለልኩ ነው የመሰለሽ። በቃ ዛሬ እውነት አልመሰለሽም። ቀድሜ መናገር ነበረብኝ ማለት ነው። በቃ እንደሚሄድ አንቺ በቃ ልጅ አንቺ ብታቀፈው አሁን አረ ቤቢ ለማንኛውም አውቄ ነው ዳደ ወይኔ እንደዚህ የምታስደነግጠኝ እንደው ምን ሆነሽ ነው? በአላህ አውቄ ነው ያ ረቢ በጣም ተገርሚያለሽ እንዴ ምን ለዋስ ባለኝ እኔ አትሄጂም ነው አልኩት። ይዛው አለም ይቀርጽ ከመጋረጃ በኋላ የተበቀለው ሰው አለ አውቀደው ቪዲዮ እየቀረጸ ወይታውቃለህ ለምን ማጥፋት ነው የቀረው ማለት ነው። በጣም ሱብሃንአላህ እንቅልፍ አለው እሱ ራሱ እኮ በቃ ተበሳጨ። ሱብሃንአላህ ትንሽ ነው የቀረኝ። ለምን በቃ ልጅ በጣም የሚያሳዝነውና ልጅ ስታችሁ የምትሄዱ ግን ያ አላህ እኔ እንጃ በጣም ከባድ ነው። አንዴ ራሱ እንዴት እንደሚያሳፈስብ አላህ ሀገራችሁ ላይ አላህ ይስጣችሁ ያ ረቢ። እንዲው ምን ያህል እኔ በቃ የውሸት ማለት ልቤ ተሰፍ ነው ያለው የምር ማለት ነው። ወላሂ ያ አላህ ጌታ ከባድ ነው እንዴ እንዳት ግብት ተሰማሽ በጣም ድብርሽ አረ እንዴ በቃ እንዴ ቀርሞር በልበና ያለኝ እንዴ ምን ማድረግ ይቻላል ብዬ እንዴት እንደምል ነገር ጨነቀኝ። በቃ ውስጤ በጣም ነው የተረበሸው። ውሸት መሆን እንዴት መገመት አቃተሽ? ያው ውሸት ነው ብለን ነው አንቺ እንትን ስትይብኝ እውነት መሰለኝ ደግሞ ሆዴ ባል እንትን አለ። ውሸት ነው ዝሮ እንጂ ሊል ዝሮ በቃ እኔም ማስጨነቅ ፈልገሽ ነው። አላህ ፈስዴት አላህ ይጠብቀኝ። ሁሉንም እንዲያው አላህ ይጠብቅ። አላህ ለተቶ በተለይ በጣም ከባድ ነው ማለት ወይ እንዲህ እያለ ታስደነግጠናል ልጅ ያ ረቢ በቃ ሆዴ በጣም ነው የባባው ተወከደች አካ ሊስት ተወህድ በቃ በጣም ነው የሚከብደው በጣም ማለት ነውና ያ አላህ የሆነ ሰው ይመስለው። ለማንኛውም እናቴ እንግዲህ ስራ አስከፋው ሲቀጣው ቪዲዮ ላይክ አድርጉ ነው ስለቀረ ላይክ አድርጉልኝ። ምክንያቱም ማረጋገጥ ማይዱ ትቻለው አስጨናነሽ ዙሮ ብዙ አስጨናነሽኝ። ያው ብዬሻለሁኝ ዙሮ እኔም ተሟጨ እንደምንም ብዬ እንደማላሰዲሽ እርግጠኛ ግን አሁን ተቸብሽ መሄድ ሳምንት ያለሽ እንዴት ብለሽ ትሄጃለሽ? መሄድያችም ማላሰዲም እኔ ማላሰዲም ተወለዱ በኋላ በቃ ጨክኖ ማሳደግ ነው ልጅ ነፍስያቸው እንዴት ያለ ሆኖላቸው ነው። ሱብሃንአላህ መቼም አላህ ከባድ ነው ያው ኑሮ ነውና የሚያሳድደው ብቻ ከባድ ነው። ለማንኛውም እንግዲህ እናንተ በሀገራችሁ ያብቃችሁና ይህን ኑሮ ድመቀና ሳትራችኋለሁ። የዛሬ ቪዲዮ ይህን ይመስላል። ቪዲዮ ላይክ አድርጉልኝ። ቀርቻለሁ አረብ ሀገር ስለማልሄድ እናንተ ላይክ አድርጉ ማለት ነው። በባቢ ስም እንግዲህ ላይክ አድርጉልኝ ብሏችኋል ባቢ ማለት ነው። እና ማረዋን ተፈሰደ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ብለሽኛል ያስባል ብዬሻለሁ። እኔማ እንግዲህ ያው ቪዲዮ እንግጫለሁ ዞሮ ግን ይከታተላስ ደነገጥኩሽ ማለት ነው። መቼም ተይቅርታ ያበለጥ የለም ችግር የለውም።